ታሪኩ የሚጀምረው ሾሻንክ ሪደምፕሽን በሚባለው እስር ቤት ውስጥ ነው። ይህ ቦታ በዓለም ላይ ካሉ እጅግ ጥብቅ ጥበቃ ከሚደረግላቸው እስር ቤቶች አንዱ እንደሆነ ይታሰባል። ሺዎች የሚቆጠሩ እስረኞች እዚህ ይኖራሉ እና እስካሁን አንድም ሰው አምልጦ አያውቅም። ጥበቃው በጣም ጥብቅ ከመሆኑ የተነሳ እድሜ ልካቸውን እዚያ ያሳለፉ እስረኞች እንኳን ለማምለጥ አስበው አያውቁም። ምክንያቱም የሞከረ ማንኛውም ሰው በሞት ይቀጣል። ከዚያም ሁኔታ ወደ ፍርድ ቤት ይቀየራል። እዚያም አንዲ የተባለ ሰው ፍርድ ቤት ቀርቧል። አንዲ ከአሜሪካ ትልልቅ ባንኮች በአንዱ ውስጥ የሚሰራ የተሳካለት ባለሙያ ነበር። ዳኛው ሚስቱንና ፍቅረኛውን ገድሏል በሚል የእድሜ ልክ እስራት ፈረዱበት። አንዲ ንጹህ መሆኑን ቢገልጽም የሚያረጋግጥለት ማስረጃ ግን አልነበረውም። ፍርድ ቤቱም አንዲን ጥብቅ ጥበቃ ወደሚደረግለት ሾሻንክ እስር ቤት ላከው። አንዲ ከአዳዲስ እስረኞች ጋር ይደርሳል። እስር ቤት እንደገቡም አንጋፋዎቹ እስረኞች ከአዳዲሶቹ መካከል ሌሊት አልቅሶ የሚፈርሰው በሚል ውርርድ ይጀምራሉ። ሬድ የተባለ እስረኛ አንዲ ላይ ይወራረዳል። ሬድ አንዲን ሲያየው የእስር ቤት ህይወትን ለማቋቋም በጣም የለሰለሰና በቅንጦት ያደገ ስለሚመስለው መጀመሪያ የሚያለቅሰው እሱ እንደሆነ ገመተ። አዳዲሶቹ እስረኞች ወደ ክፍላቸው ገቡና ተቆለፈባቸው። ሌሊት ላይ አሮጌዎቹ እስረኞች ሊያስፈራሯቸው ይጮሁ ጀመር። ከአዳዲሶቹ አንዱ በፍርሃት ተውጦ ወደ ቤቴ መሄድ እፈልጋለሁ እያለ ማልቀስ ጀመረ። ጠባቂዎቹ መጥተው ዝም እንዲል አዘዙት። እሱ ማልቀሱን ሲቀጥል ጎትተው አውጥተው ክፉኛ መቱት። መራመድ እስከማይችል ድረስ ደበደቡት። ሬድ በዚህ ሁሉ መሃል አንዲትም ድምፅ አለማውጣቱን አስተዋለ። በጩኸቱና በግርግሩ መሃል አንዲ ዝም ብሎ ነበር። ቀጥሎም አንዲ ቁርሱን በዝምታ ሲበላ እናየዋለን። እዚያም ብሩክስ የተባለ በእስር ቤት ውስጥ ለ50 ዓመታት የቆየ አረጋዊ እስረኛ አገኘ። አንዲ ስለ እስር ቤቱ ሕግጋት፣ ስርዓቶችና ስለ እስረኞቹ በትህትና ለመረዳት ይሞክራል። ብሩክስ ሁሉንም ነገር በትዕግስት ያስረዳዋል። እንዲሁም አንዲ ከውጪ ሆኖ ነገር ከፈለገ ሬድ የተባለውን ሰው ማነጋገር እንዳለበት ይነግረዋል። ምክንያቱም ሬድ የተባለ የተለያዩ ዕቃዎችን ወደ እስር ቤት በድብቅ ማስገባት የሚችል ብቸኛው ሰው ነው። አንዲ ወዲያውኑ ወደ ሬድ ሄዶ አንድ ነገር እንዲያዘጋጅለት ይጠይቀዋል። ሬድ መሳሪያ ወይም ለማምለጥ የሚያግዝ ነገር ካልሆነ በስተቀር ማንኛውንም ነገር ማምጣት እንደሚችል ይነግረዋል። አንዲ ትንሽ የድንጋይ መዶሻ እንዲያመጣለት ይጠይቀዋል። መዶሻ የሚለው ቃል ሲሰማ ሬድ ተጠራጥሮ አንድን ሰው ለመጉዳት ነው ብሎ ጠየቀው። አንዲ ግን አይደለም፣ እዚህ ጠላት የለኝም በማለት በረጋ መንፈስ መለሰ። ሬድ ግን ገና ጠላት ባይኖርህም አይናቸውን ያረፉብህ ሰዎች ስላሉ መጠንቀቅ አለብህ ስላስጠነቀቀው ሬድ መዶሻውን አመጣለት። መዶሻው በጣም ትንሽ መሆኑን ሲያይ ሬድ ሳቀ። በዚህ ትንሽዬ ነገር ዋሻ ለመቆፈር 100 ዓመታት ይፈጃል ብሎ አሰበ። መዶሻውን በብሩክሲ በኩል ለአንዲ ላኩለት። ጊዜው ይነጉዳል። አንድ ቀን አንዲ በልብስ ማጠቢያ ክፍል ውስጥ እየሰራ ሳለ እነዚያ ሬድ ያስጠነቀቃቸው ሰዎች አንዲን አጥብቆ ያዙት። አንዲ ሊከላከላቸው ቢሞክርም አሸነፉት። ክፉኛ መቱትና ጥቃት ሰነዘሩበት። ይህ ሁኔታ ለ2 ረጅም ዓመታት ቀጠለ። እድል ባገኘው ቁጥር ያጠቁት ነበር። እሱንም ለስቃይና ለድካም ዳረጉት። አንድ ቀን የጣሪያ ጥገና የሚሰሩ እስረኞች እንደሚፈለጉ ማስታወቂያ ወጣ። አንዲና ሬድ ከሌሎች ጋር ተመረጡ። ስራውን የሚቆጣጠረው ሃዲል የተባለ ጨካኝ ጠባቂ ነበር። ሃዲል ለትንሽ ስህተት እስረኞችን በጭካኔ በመደብደብ ይታወቃል። እስረኞቹ ጣሪያው ላይ እየሰሩ ሳለ ሃዲል ወንድሙን መጥቶ ብዙ ገንዘብ እንደተወለት ለሌላኛው ጠባቂ ሲያማርር አንዲ ሰማ። ሃዲል ብቸኛው ቤተሰብ ስለሆነ ገንዘቡ የሱ ነበር። ነገር ግን ገንዘቡን ወደ ባንክ ሲያስገባ መንግስት አብዛኛውን በታክስ እንደሚወስድበት ተበሳጭቶ ነበር። አንዲ ሁሉንም ነገር ሰማ። የባንክ ባለሙያ በመሆኑ ሃዲልን ከታክስ እንዴት እንደሚያድን በትክክል ያውቃል። አንዲ ምንም ሳያንገራግር ወደ ሃዲል ቀርቦ ሚስትህን ታምናታለህ ብሎ ጠየቀው። ሃዲል ተቆጥቶ አንዲን ያዘውና ወደ ጣሪያ ጫፍ ገፋው። ሃዲል ሊወረውረው ሲል አንዲ ሚስትህን የምታምናት ከሆነ ገንዘቡን በህጋዊ መንገድ ለሷ በስጦታ መስጠት ትችላለህ። ህጉ አንድ ሰው ለሚስቱ የተወሰነ መጠን ያለው ገንዘብ ያለ ታክስ እንዲሰጥ ይፈቅዳል ብሎ በፍጥነት አስረዳው። አንዲ አክሎም ጠበቃ መቅጠር ውድ ነው፣ እኔ ግን በነፃ ላዘጋጅልህ እችላለሁ አለው። ሃዲል ተረጋጋና በምላሹ ምን ትፈልጋለህ አለው። አንዲም ለራሴ ምንም አልፈልግም፣ ለጓደኞቼ እስረኞች ብቻ ቀዝቃዛ ቢራ እንዲሰጣቸው ነው የምፈልገው አለ። በማግስቱ እስረኞቹ ጣሪያው ላይ ተቀምጠው በቢራ እየተደሰቱ ነበር። አንዲ አይጠጣም።
ሁሉም ሲዝናኑ እያየ በደስታ ተሞላ። እስረኞቹ በጣም አመሰገኑት፣ ምክንያቱም በእስር ቤት ውስጥ ቢራ ማግኘት የማይታሰብ ነገር ነበር። ጊዜው አለፈ። አንዲና ሬድ የቅርብ ጓደኛሞች ሆኑ። አንድ ቀን እስረኞቹ በእስር ቤት አዳራሽ ውስጥ ፊልም እያዩ ነበር። ከፊልሙ በኋላ አንዲ ወደ ሬድ ሄዶ የሪታ ሄርወርዝን ትልቅ ፖስተር እንዲያመጣለት ጠየቀው። ሬድም እንደዚህ ያሉ ነገሮችን ማዘጋጀት የሚችለው እሱ ብቻ ስለሆነ ተስማማ። አንዲ መጥቶ ሲሄድ እነዚያ ጥቃት የሚያደርሱት 3 ሰዎች በድጋሚ ገጠሙት። አብሯቸው እንዲሄዱ የጠየቁትን ጥያቄ አልቀበልም በማለቱ ክፉኛ ደበደቡት። በዚህም ምክንያት ለ1 ወር ሆስፒታል ገባ። የዚያ ቡድን መሪ ተቀጥቶ ለ1 ሳምንት ለብቻው ታሰረ። ሲወጣም ያ አንዲ ታስክ ያዳነለት ጠባቂ አገኘውና ምን እንዳደረገ ነገረው። ጠባቂውም በጣም በጭካኔ ስለመታው ሰውየው ለአካል ጉዳተኝነት ተዳረገ። ከ1 ወር በኋላ አንዲ ወደ ክፍሉ ተመለሰ። የሪታ ሄርወርዝን ፖስተር ሲጠብቀው አገኘው። ከሬድ የተሰጠ ስጦታ ነበር። ጊዜው ነጎደ። አንድ ቀን የእስር ቤቱ ዳይሬክተር ዋርዴኑ ከአጃቢዎቹ ጋር ወደ አንድ ክፍል ገብተው ፍተሻ አዘዙ። ምንም አላገኙም። ዋርዴኑ ሊወጣ ሲል ፖስተሩን ተመልክቶ ፖስተር አይፈቀድም ነበር፣ ግን ለዛሬ ያዘው አሉ። በእውነቱ ፍተሻው ሰበብ ነበር። ጠባቂው አንዲ እንዴት ገንዘቡን እንዳዳነለት ለዋርደኑ ነግሮት ነበር። አሁን ደግሞ ዋርደኑ አንዲን ለራሱ ጥቅም ፈለገው። በማግስቱ ዋርደኑ አንዲን ወደ ቢሮ ጠርቶ እንደሱ ያለ አስተዋይ ሰው በእስር ቤቱ ውስጥ መባከን የለበትም አለው። ከዚያም አንዲን በእስር ቤቱ ቤተ መጻሕፍት ውስጥ እንዲሰራ መደበው። ብሩክስ ለብዙ ዓመታት ቤተ መጻሕፍቱን ሲያስተዳድር ነበር። ዓመታት እያለፉ ሲሄዱ የአንዲ የሥራ ጫና እየጨመረ መጣ። ብዙም ሳይቆይ ረዳት እፈልጋለሁ። እሱም የቅርብ ጓደኛውን ሬድን መረጠ። ዋርደኑ እስረኞቹ ወደ ውጪ ወጥተው የሚሰሩበት አዲስ ፕሮግራም ጀመረ። በዚህም እስረኞቹ በጉልበት ሥራ እንዴት ገንዘብ እንደሚገኝ ይማራሉ። እስረኞቹ ንጹህ አየር የማግኘት እድል ስለሚሰጣቸው ተስማሙ። በዚህ ፕሮግራም አማካኝነት ዋርደኑ ብዙ የሥራ ኮንትራቶችን ማግኘት ጀመረ፣ ምክንያቱም የእስረኞቹ ጉልበት በጣም ርካሽ ነበር። ይህ በእንዲህ እንዳለ ዋርደኑ እስረኞቹን በመጠቀም በግማሽ ዋጋ ፕሮጀክቶችን ስለሚጨርስ የአካባቢው ግንባታ ሰራተኞች ስራ አጡ። ለእስረኞቹ ምንም አይከፈልም ነበር፣ ስለዚህ የሚያገኘውን ገንዘብ በሙሉ ትርፍ ነበር። አንዲ የባንክ ባለሙያ በመሆኑ ዋርደኑ ይህ ህገወጥ ገንዘብ ወደ ንጹህ ገንዘብ እንዲቀየር ረዳው። በሌላ ሰው ስም የባንክ አካውንት ከፈተ። የዋርደኑ ገንዘብ በሙሉ ወደዚያ የውሸት ሰው አካውንት ይተላለፋል። ስለዚህ ፖሊሶች ማጭበርበሩን ቢደርሱበትም እንኳን ተወልዶ የማያውቅ ሰው ፍለጋ ይባክናሉ። አንድ ቀን ቶሚ የተባለ አዲስ እስረኛ መጣ። እሱ ወጣት ቢሆንም በተደጋጋሚ ወንጀል በመፈጸሙ ብዙ እስር ቤቶችን አይቷል። ቶሚ ተግባቢ ስለሆነ ወዲያኑ ከእስረኞቹ ጋር ተላመደ። ብዙም ሳይቆይ ስለ አንዲ ሬድን መጠየቅ ጀመረ። ሬድም አንዲ ስኬታማ የባንክ ባለሙያ እንደነበረና ሚስቱንና ፍቅረኛዋን ገሏል በሚል እንደተፈረደበት ነገረው። ቶሚ አንድ ጠቃሚ ነገር እንዳስታወሰ ሰው ዝም አለ። በኋላም አንዲንና ሬድን ለብቻቸው ጠራቸው። ከ4 ዓመታት በፊት በሌላ እስር ቤት እያለ በአንድ ወቅት ቤት ሰብሮ የገባ እስረኛ አግኝቶ እንደነበረ ነገራቸው። በዘረፋ ወቅት የቤቱ ባለቤት ነቃ። እንዳይያዝ በመፍራት ያ እስረኛ ሰውየውን አብራው የነበረችው ሴት ገደላቸው። በኋላም ሁለቱ ባልና ሚስት ሳይሆኑ ፍቅረኛሞች መሆናቸውን ተረዳ። ያቺ ሴት የአንድ ሀብታም የባንክ ባለሙያ ሚስት ነበረች። ይህ ታሪክ አንዲ ንጹህ መሆኑን አረጋገጠ። አንዲ ወዲያውኑ ወደ ዋርደኑ ሄዶ ሁሉንም ነገር ነገረው። ዋርደኑ ግን ለማመን ፈቃደኛ አልሆነም። ዋርደኑ እንዲወጣ አይፈልግም ነበር፣ ምክንያቱም አንዲ የሚያጥብለትና ሚስጥሩን በሙሉ የሚያውቅ ሰው ነው። አንዲ በነፃ ቢለቀቅ ዋርደኑ ሁሉንም ነገር ሊያጣና ወንጀሉም ሊጋለጥ ይችላል። ስለዚህ ዋርደኑ ለአንዲ ታሪኩ የውሸት ነው፣ ሁል ጊዜ እንደዚህ ያለ ታሪክ እሰማለሁ አለው። አንዲ አንድ ቀን ቢፈታ እንኳ ዋርደኑ እንደማያጋልጥ ቃል ገብቶለት፣ ዋርደኑ ግን ለመረዳት ፈቃደኛ አልሆነም። ሁሉንም ነገር ውድቅ አደረገው። አንዲ በጣም ተቆጣ። ለዓመታት የረዳው ሰው ፍትህ ሊነፍገው አልነበረም የታገለው። አንዲ በንዴት ጮህበት። በዚህም ምክንያት ዋርደኑ ለ1 ወር ለብቻው እንዲታሰር አደረገው። ከዛም ዋርደኑ በቀጥታ ወደ ቶሚ ሄዶ ስለ ታሪኩ ጠየቀው። ቶሚ የተናገረው ሁሉ እውነት መሆኑን አረጋገጠ። ዋርደኑ ቶሚ ፍርድ ቤት ቀርቦ ምስክርነት ይሰጥ እንደሆነ ጠየቀው። ቶሚም ሳያቅማማ ተስማማ። ይህን ሲሰማ ዋርደኑ ከላይ ላለው ጠባቂ ምልክት ሰጠ። ጠባቂውም ቶሚን በተደጋጋሚ ተኩሶ እዚያ ገደለው።
ዋርደኑ ወደ አንዲ ተመልሶ ቶሚ ሊያመልጥ ስል ተተኩሶበት ሞተ ብሎ ዋሸ። አንዲ ግን የቶሚ ሞት እውነተኛ ምክንያት ወዲያውኑ ገባው። ዋርደኑ ከጠበቀው በላይ ጨካኝና ሙሰኛ መሆኑን ተረዳ። አንዲ ለዋርደኑ ከእንግዲህ ምንም አይነት ስራ እንደማይሰራለት ነገረው። ዋርደኑ ግን አንዲ አማራጭ እንደሌለው ነገረው። እምቢ ካለ እስር ቤቱን ሲኦል እንደሚያደርግበት ዛተበት። ከዚያም አንዲን ለተጨማሪ 1 ወር ለብቻው እንዲታሰር አዘዘ። በእስር ቤቱ ውስጥ አንዲ ባልሰራው ወንጀል እየተቀጣ መሆኑን ሁሉም ሰው አወቀ። እስረኞቹ በአንዲ ሁኔታ በጣም አዘኑ። ከ2 ሙሉ ወራት በኋላ አንዲ ከብቸኝነት እስር ቤት ሲለቀቅ ሬድ አገኘው። አንዲ ሬድን መቼም ከዚህ እስር ቤት የሚወጣ ይመስልሃል ብሎ ጠየቀው። ሬድም ምናልባት ስታረጅና አእምሮ መስራት ሲያቆም ተወጣ ይሆናል አለው። አንዲ ግን እንዴ ከወጣው ወደ ሜክሲኮ እሄዳለሁ። ባህር ዳርቻ ላይ ሰው ራሱን የሚደብቅበት የሚያምር ቦታ አለ። አንዲ እዚያ ትንሽ ሬስቶራንት የመክፈትና በባህር ዳርቻ ላይ ጀርባውን የመጠገን ህልም አለው። ስራዎችን የሚያግዘው ሰው እንደሚያስፈልገው በመጥቀስ ሬድን ፍንጭ ሰጠው። ሬድ ግን ተስፋ አደገኛ ነው፣ ሰውን ሊሰብሮ ይችላል ሲል አስጠነቀቀው። ሜክሲኮ ከዚህ በጣም ርቃ ስለምትገኝ አንዲ እውነታውን እንዲቀበል ነገረው። ሬድ ሊሄድ ሲል አንዲ መልሶ ጠራውና ቃል እንዲገባለት ጠየቀው። ሬድ አንድ አድራሻ ሰጠው። አንድ ቀንም ከተፈታ ወደዚያ ቦታ ሂድ፣ በአንድ ትልቅ ሜዳ የሚያምር ዛፍ አለ። ሚስቴን ያጨኋት በዚያ ዛፍ ስር ነበር። ከዛፉ ስር የድንጋይ ግድግዳ አለ። እዚያም ጥቁር ድንጋይ ታገኛለህ። በድንጋዩ ስር ድሮ የቀበርኩት ሳጥን አለ። ነፃ ስትሆን ክፈተው አለው። ይህን ተናግሮ አንዲ ወደ ዋርደኑ ቢሮ ሄደ። የዋርደኑ የሂሳብ ሥራ ጨረሰ። ሰነዶቹን በሙሉ በልዩ ካዝና ውስጥ ቆለፈባቸው። ዋርደኑ የሚተኩሱ ልብሶችንና የሚወለወሉ ጫማዎችን ሰጠው። ልብሶቹንና ጫማዎቹን ይዞ ወደ ክፍሉ ተመለሰ። ያን ሌሊት ሬድ እንቅልፍ አጣ። አንዲ ራሱን ይጎዳ ይሆን ብሎ ፈራ። ጠዋት ሆኖ የክፍል በሮች ሲከፍቱ አንዲ ካልሆነ በስተቀር ሁሉም እስረኞች ወጡ። ለ20 ዓመታት ለመጀመሪያ ጊዜ አንዲ ከክፍሉ አልወጣም። ሬድ በጣም ተጨነቀ። አንድ ጠባቂ በንዴት ወደ አንድ ክፍል ሄደ። ነገር ግን ወደ ውስጥ ሲመለከት ደነገጠ። ክፍሉ ባዶ ነበር። አንዲ አምልጧል። ይህ በእንዲህ እንዳለ ዋርደኑን ለመልበስ የጫማውን ሳጥን ሲከፍት የሚያብረቀረቁ ጫማዎች ፈንታ የአንዲን ያረጁ ጫማዎችን አገኘ። ድንገት የእስር ቤቱ ማስጠንቀቂያ ደወል ተሰማ። እስረኛ አምልጧል። ዋርደኑ ወደ አንዲ ክፍል ሮጦ ሄደ። አንዲ እዚያ የለም። ሬድ ሁል ጊዜ ከአንዲ ጋር ስለሚሆን ወዲያውኑ እንዲመጣ አዘዘ። ሬድ መጣ። ዋርደኑ አንዲ የት ነው ብሎ ጠየቀው። ሬድ ግን እንደማያውቅ ነገረው። ዋርደኑ በጣም ተቆጣ። አንዲ በአንድ ሌሊት የጠፋ መንፈስ ነው ወይ እያለ ጮኸ። በንዴትም በአቅራቢያ የነበሩ ድንጋዮችን አንስቶ ወደ ጠባቂዎቹና ወደ ሬድ ይወረውር ጀመር። አንደኛው ድንጋይ ግድግዳው ላይ ያለውን ፖስተር መታው። ድንጋዩ ተመልሶ ከመውደቁ ይልቅ ፖስተሩ ቀዶ አለፈ። ዋርደኑ እጁን ከፖስተሩ ጀርባ ሲያስገባ አንዲ ግድግዳ ውስጥ የቆፈረው ትልቅ ዋሻ አገኘ። ሁሉም ደነገጡ፣ ምክንያቱም ግድግዳው በጣም ጠንካራ ነበር። ያለምንም ማሽን መቆፈር የማይቻል ነበር። አንዲ ግን የማይቻለውን አድርጎ አምልጧል። ጠባቂዎቹ ዋሻውን ተከትለው አንዲ የወጣበት ቦታ ደረሱ። እዚያም የአንድን የድሮ ልብሶችና ሬድ ከ20 ዓመት በፊት ያመጣለትን ትንሽዬ መዶሻ አገኟት። አንዲ ለ20 ዓመታት በክፍሉ ውስጥ ዋሻውን ለመቆፈር የተጠቀሙባት ይህች መዶሻ ነበር። ማንም እንዳያውቁበት በጥንቃቄ ይቆፍር ነበር። ከግድግዳው የሚወጣውን አፈር በኪሱ እየደበቀ ወጥቶ በግቢ ውስጥ ይበተነው ነበር። አንዲ መጨረሻ ላይ ለዋርደኑ ሲሰራ ህገወጥ ገንዘቡን የሚመለከቱ ሰነዶች በሙሉ በድብቅ ወሰዳቸው። ከዚያ መጽሐፍ ቅዱሱን ዋርደኑ ፊት ካዝና ውስጥ አስቀመጠው። ዋርደኑ ሰነዶቹን የመለሰለት መሰለው። አንዲ ዋርደኑ እንዲተኩሱ የሰጠውን ልብሶች በውስጥ በኩል ለብሶ በላዩ ላይ ደግሞ የድሮ ልብሱን ደረበ። ከዚያም የዋርደኑን የሚያብረቀርቁ ጫማዎች አድርጎ በዝምታ ወጣ። ሌሊት መብራት ሲጠፋ በቆፈረው ዋሻ ውስጥ እየተሳበ ወጣ። ከቤት ውስጥ ያለው የቆሻሻ መውረጃ ቱቦ ሰብሮ በጠባቡ ቱቦ ውስጥ እየተሳበ ማንም አምልጦበት የማያውቀውን እስር ቤት ለቆ ወጣ። በቱቦ ውስጥ የተሳበበት ርቀት ወደ 2 ኪሎ ሜትር ያህል ይረዝማል። በማግስቱ ጠዋት አንዲ የዋርደኑ ጥቁር ገንዘብ ወደ ተቀመጠበት ባንክ ሄደ። ገንዘቡ በሙሉ በሌላ ሰው ስም ነበር የተቀመጠው። አንዲ ይህን ማንነት ራሱ ነው የፈጠረው። ባንኩ ቀድሞውኑ የአንዲ ፊርሚያ ነበረው፣ ምክንያቱም አንዲ ከእስር ቤት ሆኖ በዚያ ስም ይፈርም ነበር። ስለዚህ
ገንዘቡን ማውጣት ቀላል ሆነለት። አንዲ $370,000 አወጣ። አንዲ ከማምለጡ በላይ ሀብታም ሆነ። አንዲ ሁሉ ያቀደው እስር ቤት ከገባበት ቀን ጀምሮ እንደነበረ ግልጽ ሆነ። ምክንያቱም ዋርደኑ በአንዲ ላይ ብዙ በደል አድርሷል፣ ቶሚንም ገሎበታል። አንዲ የዋርደኑን ሙስና የሚያጋልጡ ሰነዶችን በሙሉ ለጋዜጠኞች ላከ። በማግስቱ ጠዋት ዜናው በጋዜጣዎቹ ላይ ታተመ። ዋርደኑ ካዝናውን ሲከፍት ሰነዶች ፈንታ መጽሐፍ ቅዱስን አገኘ። መጽሐፍ ቅዱስን ሲገልጠው የመዶሻዋን ቅርጽ ተመለከተ። አንዲ የመጽሐፍ ቅዱሱን ገጾች በመዶሻው ቅርጽ ቆርጦ መዶሻውን የሚደብቅበት ቦታ አግኝቶ ነበር። ዋርደኑ ደነገጠ። ይህ በእንዲህ እንዳለ የዋርደኑ የሙስና ወሬ በየቦታው ተናፈሰ። ፖሊሶችና ጋዜጠኞች ሊይዙት በሩ ላይ ተሰበሰቡ። ፖሊሶች ሊይዙት ሲገቡ ዋርደኑ ራሱን ተኩሶ ገደለ። ከተወሰነ ጊዜ በኋላ ሬድ በመጨረሻ ተፈታ። መንግስትም ሥራ ያዘጋጀለት። ነገር ግን ሬድ ለ40 ዓመታት በእስር ቤት ስለቆየ ከውጪ ህይወቱ ጋር መላመድ አቃተው። ብሩክሲ ይኖርበት በነበረው ክፍል ውስጥ መኖር ጀመረ። በአንድ ወቅትም ህይወቱን ለማጥፋት አስቦ ነበር። ነገር ግን ለአንዲ የገባው ቃል አስታወሰ። ሬድ መኪና ተከራይቶ አንዲ ወደ ነገረው ቦታ ሄደ። ትልቅ ሜዳ፣ ትልቅ ዛፍና የድንጋይ ግድግዳ ያለበት ቦታ ደረሰ። ግድግዳው ላይ ጥቁር ድንጋይ አገኘ። ድንጋዩን ሲያነሳ ከስሩ ሳጥን አገኘ። በሳጥኑ ውስጥ ጥቂት ገንዘብና አንድ የተጻፈ ደብዳቤ ነበር። በደብዳቤው ላይ አንዲ እስር ቤት ውስጥ በነገርኩ ቦታ እየጠበቅኩ ነው ይላል። አንዲ በተጨማሪም ተስፋ ጥሩ ነገር ነው ብሎ ጽፎለታል። ሬድም ወደ ተባለው ቦታ ተጓዘ። ባህር ዳርቻ ሲደርስ አንዲ ጀልባውን ሲጠግን አገኘው። ይህ ቦታ አንዲ በእስር ቤት እያሉ ለሬድ የነገረው ህልሙ ነበር። አሁን ግን ሁለቱም ጓደኛሞች በድጋሚ ተገናኝተው ተቃቀፉ። ታሪኩም ይህንን እያሳየን ያበቃል።